የው የቤት ሰራተኛ አደይ በባለፈው ክፍል ላይ የምትረብሻት ልጅ በበርበሬ አጥናት ነበር። እንዲሁም ደግሞ ባርኮቴ ፍቅሩን ለመግለጽ በጣም ፈርቶ ነበረ። ዴቭ ደግሞ ፍቅሩን ገልጾላት ንጹህ ልቤን እባክሽ ተቀበይኝ በማለት ነግሯትም ነበረ። በዛሬው ቪዲዮ ላይ ደግሞ የሁለቱ አፍቃሪዎች ምን አይነት ምላሽ አገኙ፣ እንዲሁም ደግሞ ረባሿስ ልጅ ምን አይነት ጥፋት አሴረች ወይም ሌላ አዘጋጀች የሚለው ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ ቤተሰብ የሆናችሁ በሙሉ በያላችሁበት ሰላማችሁ በዝት ተተረፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ በዛሬው ቪዲዮ ላይ ምንድነው እየተደረገው? ፍቃድ እህቷ ታማባት ፍቃድ ፈልጋ ከእታለም ጋር ስልክ ስታወራ ሄዳ ስልኩን ትነጥቃትና ውለታሽ አለብኝ ብላ ስትላት ስለምን ውለታ ነው እያወራሽ ያለሽው ብላ ነበር የነገረቻት። ስለዚህ እህቴ ታማብኝ እህቴን ላመጣት ነው ስትላት አንቺም ከብደሽናል አይደለም ሌላ ሰው ልታመጪ በማለት አስጠንቅቃት ነበረ። ቀጥታ ከባርኮቴ ፍቃድ ፈልጋ ባርኮቴ ጋር ትሄድና ባርኮቴን ትነግረዋለች። ባርኮቴ ምን ልትነግሪ ፈልገሽ ነው? የምትፈልጊውን ነገር ሁሉ ንገሪኝ ብሏት ነበር። እሷ ግን ፍቃድ ደግሞ ከሱ ልትጠይቅ ነበርና እታለምን አስፈቅጃታለሁ፣ አንተ እንድትፈቅድልኝ ነው፣ እህቴን ላመጣት ነው በማለት ስትመልስለት ታዲያ ምን ችግር አለ? እኔ ደግሞ ፍቃድ ልጠይቅልሽ መስሎኝ ነው፣ መቼ ነው የምታመጫት በማለት ይነግራታል። ነገሮችን ላስተካክልና የማስተካከላቸው ነገሮች አለ አመጣታለሁ በማለት ትለዋለች። በቃ ዴቭ እንዲከተልሽ አደርጋለሁኝ በማለት አቅሜ በቻለና ሁሉ ነገር ባደረጉልሽ ብሎ ይነግራታል። ከዛ እሱም ወደ ስራ ይሄዳል። ወደ ፍቅር ክፍል ትገባና ፍቃድ ለመጠየቅ ስትላት እሷ ደግሞ ስልክ እያወራች ነበርና ልትመልስላት አልቻለችም። ሁለቱ ከፈቀዱልኝ ብላ እህቷን ለማየት ወደ ሆስፒታል ትሄዳለች። ሁለቱ ዴቭ ደግሞ እህቱን ወክ ወይንም ሊያዝናናት ይዟት ይሄዳል። ከመጣች ጀምሮ አዝናንቻትም ይዣትም ወጥቼ አላውቅም በማለት እህቱን ይዞ ይሄዳል። ፍቅር ብቻዋን ትቀራለች። አደይንም ብትጠራት አደይም የለችም። ፍቅርም ብቻዋን ቤት ናትና ወንድሟም ስራ ነው። ሁለቱም ሄደዋል። ትናደድና ደረጃ ላይ ሄዳ ቁጭ ትላለች። ያችኛዋ ሰራተኛዋ ከሆስፒታል ስትመጣ ምንድነው እየተደረገው? በጣም አንቺ ዘልዛላ እያለች በጣም አመናጭቃ ነው እየሰደበቻት። ለዴቭ ሲመጣ ዴቭ የት ሄዳ ነው ብሎ መጀመሪያ ሲናገር ምንድን ነበረ? ወንድ ፍለጋ ወይንም ፍቅረኛዋ ጋር ሰው ጋር ሄዳለች ብላ ስትነግረው ነበር። ለመሆኑ የት ሄዳችሁ ነው? ስትሄዱስ ለምንድን ነው ያልነገራችሁኝ? በማለት ነበር የተናገረችው። አይ ደግሞ ከወንድሜ ጋር የትስ ብሄድ ምን አገባሽ እያሉ ሁለቱ ጸብ ፈጠሩ። ቢጣሉ ጥሩ ነበረ። ሴቶች አረጋጉት እንጂ እኔ ቡና ፈልጋለሁ ብሎ አደይ ላይ ሲጠራ አደይ አልነበረችም። እሷ ደረጃ ላይ ተቀምጣ እንደዞ ስትጨቀጭቃት ዴቪ ሰማና ይሄዳል። ምንድነው ምን ተፈጥሮ ነው በማለት ሲመልስላት የትም ስትንዘላዘል ነግሬህ የለ ፍቅረኛ ወንድ ጋር ሄዳ ነው ብላ ስትነግረው የት ሄደሽ ነበር ብሎ ለአደይ ይነግራታል። እሱ ግን በቁጣ ሳይሆን በፍቅር መልክ ነበረ። ምክንያቱም ስለሚወዳት ብቻ ነው እንደዛ የጠየቃት። እኔ አንቺን ስልክ ያወራሽ ነበረ ልነግርሽ ነበረ። ስለዚህ ስንት ሰዓት ስልክ እንዳወራሽ ታውቂያለሽ ወይ በማለት እሷ ለፍቅር መለሰችላት። አደይ ባርኮቴና እትዬን አስፈቅጃለሁ በማለት ትናገራለች። በቃ አንቺን ምንም ማስፈቀድ አያስፈልግም ዋናዋ እትዬ ናት ብሎ ዴቭ ይመልስላታል። ከኔ ውጪ ወይንም እኔ ሳልፈቅድልሽ እንዴት አድርገሽ ነው የምትሄጂው ብላ በጣም እየሰደበቻት ነበረ። ወደ ኪችን ትገባለች። አደይ ምንድነው አንቺ እኮ በቃ እትዬን ካስፈቀደሽ ሌላ ሰው ማስፈቀድ የለብሽም ብሎ እየነገራት ድንገት ትገባለች። ፍቅር አንተ ልጅ ይህንን ኪችኑን በጣም ወደኸዋል በማለት ስትለው ኪችኑን ሳይሆን ከሱ በላይ ልጅቷን ነው የምወደው ብሎ ንግር ያደርጋታል።
አሁን ይቅርታ ብቻችንን ትተወን ወይ በማለት ለዴቭ ስትነግረው ለምንድን ነው ብሎ ይመልስላታል። እሺ ብሎ ጥሏት ይወጣል። አንቺ ልጅ ታይ አላልኩሽም ወይ ከዚህ ልጅ ጋር ያለሽን መቀራረብ አትሰሚኝም ወይ ያለች በቁጣ መልክ ስትነግራት፣ ታዲያ እኮ እሱ ነው የሚመጣው እኔ ምን ላድርግሽ ብላ ለፍቅር መለሰችላት። ፍቅርን በጣም ተንጨረጨረች። በሌላ በኩል ደግሞ ድንገት ሳታንኳኳ ወደ ሊዲያ ክላስ ስትገባ፣ ሊዲያ ክላሴ ሳታንኳኪ ለምን ትገቢያለሽ ብላ ሁለቱ እየተጨቃጨቁ ነበረ። ቤቴ ነው በቤቴ ለምን እቆራቆራለሁኝ ምን አገባሽ በማለት ነበር የመለሰችላት። ቤቴ ነው የምትይው ይሄ ማጎሪያ የመሰለ ቤት ነው ወይ ስትላት፣ ቤቱ ከደበረሽ ለምን አትሄጂም ታዲያ ማን ያዘሽ በማለት ስትላት፣ እኔማ ሁልጊዜም እንደደበረኝ ነው ግን ለወንድሜና ወንድሜን ብዬ ነው የቆየሁት ስትላት፣ ወንድምሽ እንዳይሟሟብሽ ነው ወይ ስትላት፣ እያሟሟሽ ስትላት፣ ተንከሴ ስትላታለች። ምን ሴስ ብላት ትሄዳለች። እባክሽ ሰምተሽኛ ትላለች። ይቺ የምትናገረው አማርኛ ሁሉ ደስ የማይል የሆነች ችግኝ ነገር ብላ ሊዲያ ለፍቅር ትመለስላታለች። ፍቅር ተንኮለኛዋ ወደ ሆስፒታል ለመሄድ ልብስ እየለባበሰች ነበረና ወደ ክላሷ ዳዊት እየገባና ምንድነው እሺ እንሄድ ብሎ ይላታል። የት ነው የምንሄደው በማለት ስትለው፣ እንዴ ሆስፒታል ነዋ ልትሄጂ አይደለ ደግሞስ ብሎ ይላታል። አዎ እህቴን ላመጣ ልሄድ ነው በማለት ስትነግረው፣ እኔም አብሬሽ ሄዳለሁ ብሎ አላት። አይሆንም በማለት ስትለው፣ እኔ እኮ ባርኮቴ ማታ ነግሮኛል፣ ማታ ስልክ እያወራሁት እሱ እየነገረኝ ነበር በማለት ይመልስላታል። እሱ ከፈቀደልህ እሺ እንሄድ ብላ ከሱ ጋር ወደ ሆስፒታል ሲሄዱ፣ እኔ አብሬያት እሄዳለሁ የት ልትሄድ ነው በማለት ለዴቭ ስትመልስለት፣ አንቺ ነሽ ከአደይ ጋር የምትሄጂው ብሎ በጣም መስቆባት፣ እኔ የአደይን እህት ላመጣ ነው ብሎ ዴቭ ጥሏት ይሄዳል። በጣም ትናደዳለች። ያቺ ታማሚዋ እህቷ አመጣቻት። ሁለቱ ሳሎን ነበሩና እህቷ ስትመጣ ተነስተው ሁለቱም ወደ ክላስ ገቡ። ምክንያቱም እህቷም ልትመጣ ነው ሲባል እኛ አንቺም ከብደሽናል ደግሞ ሌላ ሰው ሊጨመር ነው ወይ ብላ ነበር የተቆናደፈችው። ባርኮቴም ከስራ መጣ። እንደገና ደግሞ ሶስቱም እዛው ሳሎን ነበሩና ምግብ አርቦኛል በማለት ለወንድሟ ስትነግረው፣ እንዴ ይልና አልበላሽም በማለት ይጠራትና ምግብ እንዲቀርብላት ያደርጋል። እሺ ለሁላችሁም ላቅርቡ በማለት ስትል፣ ሊዲያ እኔ አልፈልግም የኔን ፋንታ ቀንሽው በማለት ትላታለች። እሺ ዴቭ ላቅርብ ስትለው፣ ዴቭ ደግሞ አሁን አልበላም ብሎ ይላታል። በቃ እኔም አልበላም ብላ ምግብ የፈለገችው ፍቅር ተወቹ። እንዴ እርቦኛል ብለሽ አልነበረም እንዴ ለምንድን ነው የማትበይ ብሎ ወንድሟ አላት። በቃ ካልበላችሁ እኔም አልበላም በማለት ትነግራቸዋለች። አሁን በኋላ ብቻሽን በልተሽ ደግሞ የተመረዘ ምግብ በልቻለሁ እንዳትይ በማለት ይስቅባታል። ነው አንቺም አጉራሽ ፈለግሽ ብሎ ሲላት፣ ለማጉረሱ አንተ አለኸኝ አይደል በማለት ትለዋለች። አደይ እሷን ታያትና ለእኔ ክላሴ በኋላ እንድታመጭልኝ ብሎ ሲላት፣ ባርኮቴ ክፍት ይለውና ምን እያደረክ ነው ምን እያልህ ነው ብሎ አለ። ምክንያቱም ባርኮቴ ምስጋ ስለሚወዳት እሱ ባለው ነገር አልተደሰተም ነበረ። ያንን ምግብ በሳህን ይዛ ወደ ክላሱ ወደ ዳዊት ክላስ ልትገባ ስትል በሩ ላይ ፍቅር ትይዛታለች። ምንድነው እሱ ስትላት፣ ምግብ ነው ለዴቭ ነው ስትላት፣ አንቺ እኔ ወስደለታለሁ አንቺ ማንሽና ነው ለሱ ምግብ የምትሰጪው ብላ ያንን ያጠቀሰችውን በሳህን ምግብ ይዛ በሩን ሳቆረቁር ዝም ብላ ስትገባ አደይ መስላው ደስ ብሎት ነበር። ግን ፍቅር ነበረችና አንቺ ለምን ይዘሽ መጣሽ? እኔ እያልኩት አደይን አይደለም ወይ በማለት ሲነግራት፣ እርቦኛል ብለህ አይደለም እንዴ ያውና ምግቡን ይዤ የመጣው አብረን እንድንበላ ስለፈለኩ ነው እኔ ይዤ የመጣሁት በማለት ትነግረዋለች። አይ አሁን አላሰኘኝም አልፈልግም ይላት። አንዴ ምግብ
አዛህ አይደለም እንዴ ወይንም ፈልገህ አይደለም እንዴ ምግብ አንጭልኝ ያልካት? ለምንድን ነው የማትበላው? አንተ ልጅ ምንድን ነው? እሺ ምን ላድርግህ ብላ ትናገራለች። ይቅርታ ከክላሴ ትወጭልኝ ካልደበረሽ ብሎ ይላታል። ሂጅልኝ እያልከኝ ነው በማለት ስትለው አዎ ካልደበረሽ ብሎ ይላትና በሩን መክፈት አልነበረብኝም ነበረ ብሎ በጣም ደንግጦ ተናዶ ይተኛል። ያችም ምግቡን ይዛው ወደ መጣችበት ትመለሳለች። በሌላ በኩል ደግሞ ምንድን ነው እየተደረገው? ያቺ ፍቅረኛዋ ጋር ስልክ እያወራች ነበር ሊዲያ ቀበጧና እኔ እዚህ ቤት ምንም ነገር አልተመቸኝም፣ አንተ መተህ አንተ እንድታዝናናኝ ነው የምፈልገው፣ ለመዝናናት አይመች፣ ምንም የሚመች ነገር የለም፣ ፍቃድም ከቤተሰብ ወስጃለሁ፣ እመጣለሁ፣ እዛው ይሻለኛል ብላ ስልክ እያወራች ነበረ። ይቺ ተንኮለኛዋ ልጅ ለእናቷ ትደውልና ስራውንም እኔ ነኝ የምሰራው፣ እህቷ መታ የለም ወይ? እሷ እህቷ ጋር ብቻ ነው የምትሆነው፣ ስራው በእኔ ላይ ነው የተጣለው፣ እኔ በስራ ልሞት ነው፣ እሷን አባረሪያት ሌላ ሰራተኛ ላመጣ አስቤያለሁ ብላለ እናቷ ስትነግራት እናቷ እንደማይሆን ነው የነገረቻትና አደይ አደይ የምትለው ለምንድን ነው ብላ በጣም ትናደዳለች። እንደውም አንቺ እስከምትመጪ ድረስ ነበር ብላ የተናገረችው፣ ምክንያቱም እኔ ከመጣሁ በኋላ እኔ ነኝ የምወስነው ብላ ስላለቻት ኪንጎ ጋር እትሄድና እንዲጠልፋትና ነገሮቹ እንዲሳኩለት ለኪንጎ እንደምታፈቅረው ነገረችው። ሰራተኛዋ ታፈቅራለች ብላ እሱ እውነት መስሎት እውነትሽን ነው ወይ? አንቺ እኮ አንዴ ትቀርብኛለሽ፣ አንዴ ትርቂኛለሽ ብሎ ይነግራታል። በሌላ በኩል ደግሞ ኪንጎ እስከዛሬ ድረስ ዝም አስችሎኛል ወይንም ቆይቻለሁ፣ ከእንግዲህ በኋላ ግን አልታገስም፣ የኔ ነው እማደርግሽ፣ የግሌ ነሽ እያለ ነበረ። ስልክ ደውሎ በመድኃኒት እሷን ወደሱ እንዲያደርጋት እንደሚችል ይህን ሁሉ አውርቷል። በሌላ በኩል ደግሞ እንትና ባርኮቴ ምንድን ነው እያለው እሱም አሁንም ፍቅሩን ለመግለጽ ስለፈራ እህቷ እቤት እንደመጣችለትና እህቷን እንድትንከባከብ ነው የነገራት ለሰራተኛዋ። ዴቭ ደግሞ እንዴት ነው እህቷ መታ እነሱ ለሰው ልጅ እንደዚህ አይነት ክብር ያላቸው ብሎ በጣም ተናደደ። እነሱ ተነስተው ወደ ክላሳቸው ሲገቡበት ምን ባደርጋቸው ነው የሚሻለው ብሎ አደይ እስጋ እኔ በዚህ እይታ ውስጥ ወይንም በእንዲህ አይነት ሁኔታ ውስጥ ነው ወይ እህቴን የማስታምመው እያለች በጣም እየተናደደች እየተበሳጨች ነበረ። እዚህ ጋር እንግዲህ የፍቅርና የሊዲያ ግልምጫ እህቷን ሊያስከፋት ይችላልና እህቷም ወደ ክላስ ይዛት ስትገባ ሁለቱ ተቆናድፈው ሲነሱ እና ከቦታው ሲሄዱ አይታለች። ለሰላም እንኳን ሰላም አላሏትም እና ዴቭ ደገፍ ላድርጋት በማለት ሊያግዛት ሲሞክር አልፈልግም ራሴው ወስዳታለሁ በማለት ለዴቭ ትነግረዋለች። በጣም ተናዷል። እንግዲህ የዛሬው ቪዲዮ ላይ የእህቷ እንደታመመች የሰራተኛዋ ሁለቱ ደስ እንዳላላቸው ነው። ባርኮቴና የሚያፈቅራት ልጅ ዴቭ ደግሞ ለሰራተኛዋ ያላቸው ክብርና ለእህቷ ያላቸው ክብር እንደቀጠለ ነው። ተንኮለኛዋ ፍቅር ግን አሁንም ምንም መልካም ነገር አልታየባትም። በቀጣይ ቪዲዮ እታለም እትመጣና ሁሉም ነገር እንደሚለይለት እናይ ይሆናል። ምክንያቱም ማን ነው የሚሄደው ከቤት የሚለው እህቷስ እንደዚሁ እቤት ትቀር ይሆን ወይንስ አልችልም የእነሱ ግልምጫ ይገርፈኛል ይቅርብኝ ብላ እህቷን ይዛ ትወጣ ይሆን የቤቷ ሰራተኛ? የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ ቤተሰብ። ባይ ባይ።